በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 22 በዚህች ቀን የፋርስ ንጉሥ የሳቦር ልጆች የከበሩ ኮቶሎስና እህቱ አክሱ በሰማዕትነት አረፉ። ለቅዱስ ኮቶሎስም ጣጦስ የሚባል ክርስቲያን ወዳጅ አለው። ይህም ንጉሥ ሳቦር እሳትን የሚያመልክ ነው። ብዙዎች ምዕመናንም ስለሚያሰቃያቸው ክብር ይግባውና የክርስቶስን ስም ይጠራ ዘንድ በዚያ ወራት የደፈረ የለም። ይህም ጣጦስ በአንዲት አገር ላይ ገዥ ነበር። እርሱ ክርስቲያን እንደሆነ በንጉሱ ዘንድ ወነጀሉት። ንጉሱም ስለ እርሱ የተነገረው እውነት እንደሆነ ወይም እንዳልሆነ ያረጋግጥም ዘንድ ሌላውን መኮንን ወደ እርሱ ላከ። ሁለተኛም ክርስቲያንን ያገኘ እንደሆነ ጽኑ ስቃይን እንዲያሰቃይም አዘዘው። የንጉሥ ልጅ ኮቶሎስም ይህን ነገር በሰማ ጊዜ ወዳጁ ጣጦስ ወዳለባት ወደዚያች አገር ሄደ። ያ መኮንንም በደረሰ ጊዜ ጣጦስን በንጉሥ እንደወነጀሉት እንዲሁ ክርስቲያን ሆኖ አገኘው። በዚያን ጊዜም የእሳት ማንደጃ ሰርተው ጣጦስን እንዲያቃጥሉ ታዘዘ። ቅዱስ ጣጦስ ግን በመስቀል ምልክት በእሳቱ ላይ አማተበ። እሳቱም የኋሊት ተመልሶ ጠፋ። ኮቶሎስም ይህን ተአምር ባየ ጊዜ እጅግ አድንቆ ጣጦስን ወንድሜ ሆይ ይህን ስራ እንዴት ተማርክና አወቅህ አለው። ጣጦስም ይህ ከስራ አይደለም፣ ክብር ይግባውና ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ሃይማኖት ይህ ድንቅ ተአምር ተደርጓል እንጂ ብሎ መለሰለት። ኮቶሎስም እኔ በክርስቶስ የማምን ከሆንኩ እንደዚህ ልሰራ እችላለሁን አለው። ጣጦስም እንዲህ ብሎ መለሰለት፣ በእርሱ ካመንክበት ከዚህ የሚበልጥ ተአምራትን ታደርጋለህ። በዚያን ጊዜም ቅዱስ ኮቶሎስ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመነ። በዚያን ጊዜም ነበልባሉ እጅግ ከፍ ከፍ እስከሚል እሳቱን አነደዱ። ቅዱስ ኮቶሎስም ቀረብ ብሎ በእሳቱ ላይ በመስቀል ምልክት አማተበ። እሳቱም ወደ ኋላ 12 ክንድ ተመለሰና ጠፋ። ከዚህም በኋላ መኮንኑ ወደ ንጉሥ ሳቦር ከመኮንኑ ከጣጦስና ከልጁ ከኮቶሎስ የሆነውን ሁሉ ጻፈ። ንጉሱም ሰምቶ ጭፍራ ልኮ አስቀረባቸው። የቅዱስ ጣጦስንም ራሱን በሰይፍ ቆረጠውና የሰማዕትነትን አክሊል ተቀበለ። ልጁን ቅዱስ ኮቶሎስን ግን ጽኑ ስቃይን አሰቃየውና ደግሞም እንዲያሰቃየው ለሌላ መኮንን ሰጠው። እርሱም ብዙ ካሰቃየው በኋላ አሰረው። እህቱም አክሱ ወደ እስር ቤት ወደ እርሱ መጣች። ወደ ቀድሞ ስራው እንዲመለስ ተሸነግለው ዘንድ አባቷ ልኳታልና። እርሱ ግን እህቱን ገሰጻት፣ መከራትም፣ የቀናች ሃይማኖትንም አስተማራት። ያን ጊዜም ከስተቷ ተመለሳ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመነች። ከዚህም በኋላ ወንድሟ ቅዱስ ኮቶሎስ ወደ አንድ ቄስ ላካት። እርሱም የክርስትና ጥምቀትን በስውር አጠመቃት። ወደ አባቷም ተመልሳ እንዲህ አለችው፣ አባቴ ሆይ ለእኔና ለወንድሜ ለኮቶሎስ የሆነው ለአንተ ቢደረግልህ ይሻልሃል። ክብር ይግባውና ሰማይና ምድርን በውስጣቸውም ያለውን ሁሉ ከፈጠረ ከጌታዬና ከአምላኬ ከመድኃኒቴ ከኢየሱስ ክርስቶስ በቀር ሌላ አምላክ የለምና አለችው። ይህንንም ነገር አባቷ ከእርሷ በሰማ ጊዜ በእርሷ ላይ እጅግ ተቆጥቶ ነፍሷን በእግዚአብሔር እጅ እስከሰጠችም ድረስ ጽኑ ስቃይን እንዲያሰቃዩ ታዘዘ። በዚህም ምስክርነቷን ፈጽማ የሰማዕትነት አክሊልን ተቀበለች። ወንድሟን ቅዱስ ኮቶሎስን ግን በፈረሶች ጅራት ውስጥ አስረው በተራራዎች ላይ አስሮጧቸው። ስጋውም ተቆራርጦ ተበተነ። ነፍሱንም በፈጣሪው እጅ ሰጠ። የቀረ ስጋውንም ወደ 3 ቆራርጠው የሰማይ ወፎች ይበሉት ዘንድ በተራራ ላይ ጣሉት። በእንደዚህም ሁኔታ ምስክርነቱን ፈጽሞ የሕይወት አክሊልንም በመንግሥተ ሰማያት ተቀበለ። ወታደሮችም ሲመለሱ የሰማዕታትን ስጋ ይወስዱ ዘንድ በሀገር አቅራቢያ ያሉ ቀሳውስትንና ዲያቆናትን እግዚአብሔር አዘዛቸው። እነርሱም በሌሊት ሂደው የቅዱሳን ሰማዕታትን ስጋቸውን ወስደው በታላቅ ክብር ገነዟቸው። እንደ በረዶም ነጭ ሆነው አግኝተዋቸዋልና የመከራው ወራትም እስኪፈጸም ድረስ በመልካም ቦታ አኖሯቸው።
ከዚያም በኋላ ያማረች ቤተ ክርስቲያን ተሰርቶላቸው የቅዱሳን ስጋቸውን በዚያ አኖሩ። ከስጋቸውም ድንቆይ ተአምራት ተገለጠ። እግዚአብሔርም ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለኮቶሎስ አክሱ ብጽት ወፍቁረ ጣጦስ ሰማየት ሶባተበ በመስቀል ትምህርተ ሕይወት መጠና አስርቱ ወክሌቱ በመት ማውደ ምክናን ሰለለ እሳት። በዚችም ቀን የከበረ ዮልዮስ በሰማዕትነት ያረፈበት መታሰቢያው ነው። ይህም ቅዱስ አክፋህ እስከሚባል አገር ነው። ክብር ይግባውና ጌታችንም ስለ ቅዱሳን ሰማዕታት ለስጋቸው እንዲያስብ ገድላቸውንም እንዲጽፍ ስጋቸውንም ገንዞ እያንዳንዱን ወደ ሀገራቸው እንዲልክ ያቆሙ ነው። እግዚአብሔርም በመኳንንቱ ልብ መታወርን ስላመጣ ለሰማዕታት ይህን ያህል በጎ ሥራ ሲሰራ ምንም ነገር አይናገሩትም። ስለ ጣዖት አምልኮም አያስገድዱትም። ጽፈትም የሚያውቁ 300 አገልጋዮች አሉት። እነርሱም የሰማዕታትን ገድላቸውን እየተከታተሉ ይጽፋሉ። በመሰቃየትም ሳሉ ሰማዕታትን ያገለግሏቸዋል። በቁስላቸውም ውስጥ መድኃኒት ያደርግላቸዋል። ሰማዕታትም ይመርቁታል። እንዲህም ብለው ትንቢት ይናገሩለት ነበር። አንተም ክብር ይግባውና ስለ ጌታችንና ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስም ደምህ ይፈስ ዘንድ አለ። ከቅዱሳን ሰማዕታትም ጋር ትቆጠራለህ። የካዲው ዲዮቅልጥያኖስም የግዛቱ ዘመን በተፈጸመ ጊዜ ዮልዮስን ከቅዱሳን ሰማዕታት ከቁጥራቸው አንድ ሊያደርገው ወዶ ቅዱሳን ሰማዕታትም ትንቢት እንደተናገሩለት በመኮንኑ ፊት ስለከበረ ስሙ ይታመን ዘንድ ለግብፅ አገር ደቡብ ወደሆነች ወደ ገምኑዳ ወደ መኮንኑ አርማኒዎስ እንዲሄድም ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አዘዘው። ወዲያውኑም ተነስቶ ሄደ። ከዚያም ደርሶ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን ብዙ ጊዜ አሰቃየው። እግዚአብሔርም ያለ ጥፋት በጤና ያስነሳው ነበር። ከዚህም በኋላ ምድር አፏን ከፍታ ጣዖታቱንም ትውጣቸው ዘንድ ቅዱስ ዮልዮስ ክብር ይግባውና ወደ እግዚአብሔር ጸለየ። ወዲያውኑም አፏን ከፍታ 70 ጣዖታትን 130 የሆኑ ካህናቶቻቸውንም ዋጠቻቸው። በዚያንም ጊዜ ቅዱስ ዮልዮስን አምጥተው ለአማልክት በግድ እንዲያሰግዱት መኮንኑ አዘዘ። ጣዖታቱን ግን ከካህናቶቻቸው ጋር ጠፍተው እንዳገኟቸው በዚያ ያሉ ሕዝቦችም ይህን አይተው እጅግ አደነቁ። ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስም አመኑ። መኮንኑ አርማኒዎስም ጣዖታቱ ከካህናቶቻቸው ጋር እንደጠፉ ባየ ጊዜ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመነ። ከቅዱስ ዮልዮስም ጋር ወደ አትሪብ ሄደው በመኮንኑ ፊት ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ታመኑ። የአትሪብ መኮንን ግን ቅዱስ ዮልዮስን እጅግ ጭንቅ የሆነ ስቃይን አሰቃየው። ክብር ይግባውና ጌታችንም ያለ ጥፋት ያነሳው ነበር። በአንዲት ዕለትም የጣዖቶቻቸው በዓል በሆነ ጊዜ በሽልማታቸው ሁሉ ሸለሟቸው። በመብራቶችና በስዕሎችም ዘንባባም አስጌጧቸው። በማግስቱም መጥተው በዓላቸውን ለማክበር በዋዜማው አዘጋጅተው የጣዖታቱን ቤቶች ዘግተው ወደ ቤታቸው ገቡ። ቅዱስ ዮልዮስም ጣዖታቱን ያጠፋቸው ዘንድ ወደ እግዚአብሔር ለመነ። በዚያን ጊዜም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ መልአኩን ልኮ የጣዖታቱን ራሶቻቸውን ቆረጠ፣ ፊቶቻቸውንም በፍም አጠቆረ። ሽልማታቸውንና ዘንባባውን የጣዖታቱን ቤት ስርዓት ሁሉ አቃጥሎ አጠፋ። ማግስትም በሆነ ጊዜ ለአማልክቶቻቸው እንደ ልማዳቸው በዓልን ሊያከብሩላቸው በከበሩ ልብሶች ተሸልመው ሲመጡ ተጎሳቁለው ጠፍተው አዩአቸው። የጣዖቶቻቸውንም ድካማቸውን አወቁ። እንዲህም አሉ፣ አማልክቶቻችን ራሳቸውን ማዳን ያልቻሉ እኛን ያድኑ ዘንድ እንዴት ይችላሉ? ይህንንም ተናግረው ከአትሪብ መኮንን ጋር በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በአንድነት አመኑ። ከዚያም ደግሞ ቅዱስ ዮልዮስ ጡዋ ወደሚባል አገር ሄደ። ከእርሱም ጋር የገምኑድ መኮንንና የአትሪብ መኮንን አሉ። የጡዋ መኮንን ወደሆነ ወደ እስክንድሮስ አቀርቦ በፊቱ ክብር ይግባውና
በጌታችን ስም ታመንና እንዲህ አለው፣ ገድሌም ፈጽምልኝ፣ ራሴንም እንዲቆርጡ እዘዝና የምስክርነት አክሊልን ተቀብዬ ወደ ክብር ባለቤት ወደ ጌታዬና አምላኬ ወደ መድኃኒቴ ወደ ኢየሱስ ክርስቶስ እንዲሄድ እስክንድሮስም እንዲህ አላሰቃይህም፣ በአንተ ላይም ምን ክፉ ነገር አላደርግም አለው። ቅዱስ ዮልዮስም 500 የሚሆኑ አገልጋዮቹን ሰይፎቻቸውንም መዘው እስክንድሮስን እንዲያስፈራሩ ታዘዛቸው። በዚያንም ጊዜ በእስክንድሮስ ላይ ተነስተው ለክብር ባለቤት ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ምስክሮቹ እንሆን ዘንድ የሁላችንም ራሶቻችንን እንዲቆርጡ ካላዘዝክ እኛ እንገድልሃለን አሉት። ዳግመኛም ርኩስ መንፈስ እንዲጫንበት ቅዱስ ዮልዮስ አዘዘው። ወዲያውኑም በመኮንኑ በእስክንድሮስ ላይ ተጫነበት። በዚያንም ጊዜ ራሶቻቸውን ይቆርጧቸው ዘንድ በጽሑፍ አዘዘ። ሁሉንም ቅዱሳን ሰማዕታትንም ሁሉ ቆረጧቸው። እሊህም ቅዱስ ዮልዮስ ልጁም ቴዎድሮስ የከበረ ወንድሙ ዮንያስ 500 አገልጋዮቹ የገምኑዲና የአትሬም መኮንኖች ብዙዎች ህዝቦችም የሁሉም ቁጥራቸው 1500 ነው። በዚያን ቀን ከቅዱስ ዮልዮስ ጋር በሰማዕትነት ያረፉ ናቸው። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። የቅዱስ ዮልዮስን የልጁንና የወንድሙን ሥጋ አንስተውም ወደ እስክንድርያ አገር አደረሱ። እርሱ በውስጧ ነዋሪ ሆኖ ነበርና። ትውልዱ ግን አቅፋስ ከሚባል አገር ነው። በአማረ ቦታ ውስጥም አኖሯቸው። ከዚያም በኋላ የአማረች ቤተ ክርስቲያንን ሰሩላቸው። ከእርሳቸው ታላላቅ የሆኑ ድንቆይ ታምራትም ተደረጉ። ለእግዚአብሔርም ምስጋና ይሁን። እኛንም በሁሉ ሰማዕታት ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለከ መፍቀሬ ምጽዋት ብሲ ላይለ ነግድ ወላይለ ፈላሲ እፀን ኪያከ ዮልዮ ዛቅፋሲ ታበኒ መድኃኒተ ደዌ ኃጢአት ዘይጠሲ ከመፈሪያ ለምድ ይፀን አራሲም ሰላም ለክሙ ለዮልዮስ አባሉ ዮንያስ ውሁ ወቴዎድሮስ እጓሉ አክርስቶስ እኒ ሱታፌክሙ በኩሉ ለማይበረ ዚያነ ሰላመ በሉ ከመሰላምክሙ ዘልፈ ምስሌነ ያሉ ሰላም እብ ዘዮልዮስ አንጋደ አንስተ ወእደ እሉ ጻድቃን ሀበይቀውሙ አውደ ይደምሩ ስተውልቆሙ ዘዚያነ ፍቅደ እንዘይሬስዩ ምኔነ ውፅዋ አደ። በዝችም ቀን የሰማዕት በዓላን መታሰቢያው ነው። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 23 በዝች ቀን ቅዱሳን ጻድቃን መነኮሳት አውናቢዎስና እንድርያስ በሰማዕትነት አረፉ። በዝችም ቀን የሰማዕት የውስጣቴዎስ መታሰቢያው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውክበ ምላቡ ብውላን ዝተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስካረጋዊ ሊቅ ወንኡስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት